የንጉሠ ነገሥቱ የክብር ዘበኛ ወታደሮች በኮሪያውያኑ ምድር ነጻነት ለተጠሙ ነጻነትን ለመስጠት ክቡር ደማቸውን አፈሰሱ። በጦርነቱ ስለ ኢትዮጵያውያን ጀግኖች ጀብድ ጠላት ሳይቀር የመሰከረላቸው ወደ ኋላ የማይሉ ቆፍጣናና ሞትን የማይፈሩ ሳንጃቸው የሰላ እጅ የማይሰጡ ጠይም ወታደሮች ኢትዮጵያውያን ቃኘው ሻለቃ ጋሼ 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 እንደው እኮ በጣሊያን ቂም ሳትይዙ ለተገፉ ወግናችሁ ደማችሁን ሰጣችሁ። እኔ አሁን በዚህ ታሪክ እንደርሶ ኮሎኔል ባልሆንም ማዕረግ ያለኝ ኮራ ያልኩ ዜጋ እንዴ ገባ ተቀመጥሻው ምን ነው ኮሎኔል ፊትህ ጥሩ አይደለም። አዎ እባክህ አሱን እኮ አረፈች። ዛሬ ቤታችን የሚመጣ እንግዳ አለ። ማን ነው ደግሞ የሚመጣው አዲስ እንግዳ? እስቲ በዋቂ መሃል ጥልቅ አትበል። እናንተ ደግሞ እንደ አፍሪካ መሪዎች እኛ ብቻ እንደመጥላላችሁ። ይሄ ልጅ ራሱ ጣሊያን ይመስለኛል። ምክንያቱም የራሱን ስም ከናያቱ መጥራት አይችልም። ቀሪላ የሚያንከባልሉትን ግን ከነቀማያታቸው ይጠራል። እንደው ያገሩን ጀግኖች እስቲ ከነ አባታቸው ቢጠራ ምን አለበት? ነጭ ትጠላለህ እንዴ? ደጋሼ ትልቋ ማርዋ ምንድነው ያለችው? ዘመዶቻችንን የጨረሰው ጣሊያን ነው ነጭ ነው አይደል ያለችው? ጣሊያን ማይን ኢትዮጵያን ገዝተው ቢሆን በየት በደረሰ። ጣሊያን የት ደረሰች? የትም አላቅም ነው ይባላል። ስለ ጣሊያን ኢኮኖሚ ታውቃለህ? እሺ በስፖርት እሺ፣ ስለ ኳስ ስለ ጣሊያን ሴራ የት እንደደረሰ ታውቃለህ? አባስ ገበር ሴሪያ ነው ያልኩት። ያው ነው ሴራ። ጣሊያን ለሴራ ማን ብሏት? ጋሼ ግድ የለም ይሄ ልጅ ጠበል እንውሰደው። በቃ ዝም በሉ አልኩኝ እኮ። ኮሪያ በዘመትኩበት ወቅት አንዲት ኮሪያዊት ወጣት ጋር ፍቅር ጀምሬ ነበር። እሱን ሁላችንም እናውቃለን። እኔ አላውቅማ፣ እኔ ልስማበት። ቀጥሉ ጋሼ። በወቅቱ ግዳጄን ጨርሼ ወደ ሀገሬ ስመለስ ወጣቷ አብራኝ ለመምጣት አልቻለችም። እንደ ቀልድ 20 ዓመታቶች አለው። እኔ ከሷ ውጪ እሷ ከኔ ውጪ ላናይ በአንድ ካቶሊካዊት ቤተክርስቲያን ተማምለን ነበር። አሁን ጡረታ በወጣሁበት ጊዜ ተነስተህ ብረር አለ። ሄድኩኝ እንዳትለኝ ብቻ። አዎ ሄድኩ። ነገር ግን ወዲያውኑ ተመልሼ መጣሁ። ለምን መጣ? አይ በወቅቱ ኮሪያ ከመኖር ኢትዮጵያ መኖር የተሻለ ስለነበረ። አሁን ኢትዮጵያ ከኮሪያ ተሻለ? አጎቴ በመጨረሻ መጣች። 7 የፍቅር ዓመታት አሳለፍን። ፍቅሪያሱን በጠና ታመመች። ስለዚህ ወደ ሀገሯና ወደ ቤተሰቧ ሄደች። ነገር ግን አልተመለሰችም፣ በዛው ቀረች። በነዛ ጣፋጭ 7 የፍቅር ዓመታት ውስጥ ግን አንድ ልጅ አፍርተን ነበር። ስሙ እንኳን ይባላል። እና እሱ ይመጣል፣ ወደዚህ ቤተሰብም ይቀላቀላል። It was Niedermeyer who was so close to getting something on it there. For Hamburg.
And we've not even played 5 minutes of the second half. ያ ሮቤል ነው አይደል ያስመሸሽ? ደህና ደር አዜብ አንቺን ቁጭ ብሎ መጠበቅ አይሰለችም? አንቺን ብቻዬን ቁጭ ብዬ መጠበቅ ነው የሰለችኝ? እንግዲህ አባዬ አብሮ የሚያጠባብቅ አምጣ ብያለሁ። አንቺን ለወግ ሳላደርስማ እንደዚህ አይነት ነገር አይታሰብም። የእናትሽ አጽም ይወቅሰኛል። እሺ ደህና ደር Just 21 years. እና ኮሎኔል ኮሪያ የጣሉትን ዕቁብ በአዲስ አበባ ሊያፍሱት ነው እያልከኝ? ዕቁብማ ቢሆን የምስራች ነበር። ይሄ ዱብዳ ነው እንጂ በእናት እኔ በአቋራጭ ድርጅቱ እጄ ገባ ስል የእሷ ነው ደግሞ በጣም የሚገርመው እንጂ ሰው ንብረት ሊካፈል መጣ እንኳን ሲባል ትንሽ አደነግጥም። በአቋራጭ መበልጸግ ምናምን ትላለች። በአቋራጭ መበልጸግ ይልቅ አሁን የሆነ መላ ፈልግ። አረ መላ መላ ወገናት ወልችና መላ ተው ጭንቅኝ አስብ መላዬ 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 መላ ለምን ትነታረጅ ማለት አባቴ ያስቀመጡልን ውርስ ተጠቅመ ለምን አነስተኛ ቢዝነስ ምናምን ነገር አትሞክር? ከምሬ እኮ ነው። አጎቴ እስከ ዛሬ አሳድገህናል፣ አስተምረህናል፣ ለዚህ ደረጃ ደርሰናል። ከአባትም ከእናትም በላይ እዚህ ደረጃ ላይ እስክንደርስ ድረስ ሁሉም ነገር አድርገሃል። ከዚህ በኋላ ደግሞ ግዴታ የለብህም እና ቅር ማላሰኝ ከሆነ አንድ ነገር ላስቸግር ነበር። ምን ዙሪያ ጥምጥም ትሄዳለህ? ቀጥ ብለህ አትናገርም? አይ እንደሱ ለማለት ፈልጌ አይደለም። ማለት አንድ አዲስ ስራ ለመስራት አስቤያለሁና አባቴ ያስቀመጠልኝ ገንዘብ ስጠኝና ስራውን መጀመር ፈልጋለሁ። ተምረህ የተሻለ እውቀት ደረጃ ላይ ስትደርስ ያኔ ገንዘቡ መውሰድ ትችላለህ። እስከዛሬ የተማርኩት አይበቃም? ከዚህ በኋላ ትምህርት ጀምር የሚለው ነው። ባይሆን ያሰብኩት ስራ ስላለ ገንዘቡ እንዳገኘው ያን ስራ ቶሎ መጀመር ስላለብኝ ነው። በዛ ላይ ደግሞ ከማንም ጋር መጋፋት አልፈልግም። አሁን እንግዲህ ቅድህን ትነግረኝና መክረንበት ያኔ ሁሉ ነገር ሊሆን ይችላል ማለት ነው። ቅርታ አድርግልኝና ጉጤ የስራን ሀሳብ እቅድ ምናምን የምትለው ነገር እንኳን ለማንም መናገር አልፈልግም። የለም የለም። ለማንኛውም እንግዳችን እየመጣ ስለሆነ እሱን እንቀበለውና ይህንን ሌላ ጊዜ እንመክርበታለን። እሺ። እዚች ጋር ልትመታኝ አስበህ ነበር አይደል? እኮ አላልኩም? ይኸው ያልኳት። ከኤርፖርት እንግዳ ትቀበልኛለህ? ሚስተር ኳን ይባላል። ከዛ በፊት ግን ግድ የለም እኔ ታክሲ እጠቀማለሁ። ስንት ሰዓት ነው የሚገባው? ሰዓት Let me introduce myself. My name is Kuan. I came from Korea, and here is my story. My father is Ethiopian, and the reason that I'm walking like this, proud and confident, is because I was born here, in Ethiopia. I was 7 years old when me and my mother moved to Korea. My mother passed away years ago. She read me telling me legendary stories about my father and Ethiopia. I'm here to live with my father, and I'm very excited. And by the way, I can speak Amharic. Matter of fact, በቃ እኔ ከዚህ በኋላ ኢትዮጵያዊ ነኝ። በድጋሜ እንተዋወቅ። ኩዋን እባላለሁ። ኩዋን በላይ። Oh my God! Hey, what happened to this guy? Stop the car! Stop the car! Do you have money?
ገንዘብ የለም? እንዲያው ጋሽ ግን ምን ነካቸው? ምን የመሳሰሉ እዚህ ሀገራችን ውስጥ እመቤቶች እያሉ ከባዕዳን ጋር ዘር ይቀላቅላሉ። ለመፍረድ ቀላል ነው። ወታደር ስትሆን የተረጋጋ ህይወት የለም። አንተ በፈለከው መንገድ ሳይሆን ህይወት በፈለገችው መንገድ ነው የምትመራ። ቢሆንም አንድ ኮሎኔል ሰው እንዴት ከባዕዳን ጋር ወዳጅነት ይመሰርታል? ለሻምበል ሲሆን ነው የሚቻለው። እርሶም እኮ ቢሆኑ ያው የዛች ኮንጎ ጦርነት ላይ የሆነ ነገር አይጠፋም። ኮንጎ አልዘመትኩም። ታዲያ የት ነው የዘመቱት? እዚሁ ሀገር ውስጥ ነው። የሀገር ውስጥ ዘመቻ ነበር እንዴ? ሽፍታ ነበሩ እንዴ? አንተ በእንድ ማጣ እናቱ እንደፈጠረችው መለመላ። ይቅርታ፣ አንተ ምን ሆነ ነው ልጁ ራቁቱን ሲመጣ ዝም ያልከው? አረ ልብሱን አውልቆ መንገድ ላይ ለኔ ቢጤ ሰጥቶኮ ነው። ታዲያ ከሻንጣ ውስጥ አውጥተህ አሰጠውም እንዴ? ጉምሩክ መች ልብሱን ሻንጣውን ለቀቀለት። አቤቱ ፈጣሪያችን ወይ ቤተሰባችንን እንጠብቅልን፣ ምግቡንም ባርክልን። የያሲዳም እንደው ጸሎቱ ሳያልቅ ጀመረ። ቀድሞ ጀምሮታል። በሉ እስቲ እሉን ጥለን ካልነካት በላም እንዴ ይነገሩ ተገኝተው ጋሺ ተቃጠለ እኮ አናቱን እፍ እንበልለት እንዴ? ሶሪ በርበሬው ጋሼ ግን ይቅርታ አድርግልኝና ይሄ ልጅ ምንም አንተን አይመስልም። ምናልባት እናቱን ሊመስል ይችላል። እኔ እንዳውም ስሙ ራሱ የእናት ፋንታ ቢባል ደስ ይለኛል። ብላ እንጂ ሮቢ። በቃኝ እባክሽ። አታየውም እንዴት እንደሚበላ? በጣም ነው የሚዘጋው። እውነት ግን ጋሼ ይሄ ልጅ ያንተ ልጅ ነው? ወራሽም ጭምር ትንሽ ሀገሩን ይለማመደውና ከዚህም ጋር ስራ ይጀምራል። አጎቴ ከዚህ ሁሉ ነገር ለምን ወደ ሀገሩ ተመልሶ እንዲሄድ አታደርግም? ሀገሩ እኮ ነው የአባቱ ሀገር መጣረልም። ማን እንደ እናት ሀገር ማን እንደምዬ። እውነቱን እኮ ነው ጋሼ። እዚህ ተቀምጦ ምንም የሚሰራው ነገር የለም። ለሱም ቢሆን ደግሞ ካንተ የበለጠ እናቱ ታስፈልጓለች። ወደዚህ እኮ እንዲመጣ ያደረኩት እናቱ ከዚህ ዓለም በሞት ስለተለየች። ምን አገኛቸው ጋሼ? ሁላችንም መጥቶ በነጋ ቁጥር ወደዛው እየተጠጋን መሆናችንን አንዘና አይደለም እንዴ? ልክ ነው። ሮቢዬ አጎቴ ምን አለሽ? የስራ እቅድን ማየት ይፈልጋል። የስራ እቅድ አትጥላ።
ጋሼም ቢሆን እውነት አለ። ምን ነው እውነት እንዴ? ስለኔ የቢዝነስ ፕላን እሱ ምን የሚያውቀው ነገር አለ? ንገሪኝ፣ ምን የሚያውቀው ነገር አለ? እኔ እስካሁን ድረስ ሳስብ የነበረው ያጎቴ ብቸኛ ወራሽ እኔ እንደሆንኩ ነበር። በአንድ ዲቃላ ምክንያት ባዶ ይልቀር። እሺ እሱስ ልክ ነው። የአባቴን ድርሻ ግን ሊከለክለኝ አይችልም። እሺ ጋሼ እኮ አልሰጥም አላሉ። ሮቢ ደግሞ ያለን ይበቃናል። ያለን ይበቃናል? ምንድን ነው ያለን? አንቺስ በደህና ጊዜ አባትሽ ያለውን ድርሻ በስምሽ አድርጎልሻል። እኔ ምን አለ? ሮቢዬ የኔ ማለት ያንተ ማለት አይደል እንዴ? ቆይ እኔ ካንተ ውጪ ምን ይወጣልኝ? ውይ ባላየ ባልሰማ ይመስገን አጉል ሰዓት ላይ ተከሰተ። ፓፓ ቁጭ በል። እሺ እኔ የምልህ ግን ለምንድን ነው የፈለገኝ? አጎቴ ገንዘቡን ሊሰጠኝ አልቻለም። እክሳሳቸው በዚህ ጊዜ ጓ ማለት ነው የሚያመጣው። እንደውም እኔ በጣም ማውቀው አንድ ጠበቃ አለ። በቃ ለስቶክ እናድርገውና በቃ እንደሚሆን ገንዘቡን ማኮ አልከለከለኝም። ግን ገንዘቡን መውሰድ ከፈለክ ቢዝነስ ፕሮፖዛል ምናምን አቅርብ ነው የሚለኝ። እሷን ነገር አንዴ በአማርኛ የስራ ዕቅድህን። እሺ ኧረ ምን ጣጣ፣ አንድ ጓደኛ አለ በቃ ይነገረው። እሱ ደግሞ የምር ካልሆነ ምናምን የሚለው ነገር አለ። ታዲያ ጥሩ ነው። ቆንጆ የቢዝነስ ሀሳብ ይዞ ከመጣ እኔም ጥሩ ክፍያ ከፍለዋለሁ። ግን ደግሞ ከሱ ጋር ማስተዋወቅ ምናምን ይጠበቃል። አንተ እንደሚሆን አድርገህ ጥሩ ነገር ካለ እዛው ራስ ጨርሰው። እሺ ስታይል ያራዳ ልጅ ጣጣ የለው። እንደው ጋሼ ታላቅ እህትህ ማረዋ እንኳን ወገኖቻችንን የጨረሰው ጣሊያን ነው፣ ነጭ ነው። አንተ ከነጭ ጋር ሄደህ ዘር ትቀላቅላለህ ጋሼ? እውነቱን ንገረኝ። እንደው አሁን አንተ ፈልገህ አንተ አይመስለኝም። እውነቴን የምታረግ አይመስለኝም። እሷ ብትመጣ አንተ እሪ ብለህ አትጮህም? ገላግሉኝ አትልም? አንተና ግን ነገሩ ልክ አይደለም። እኔ አንተን ልመክር አልችልም ጋሼ። ሃይ አተ ያገር ከብት ነኝ እንዴ እኔን ሃይ የምትለኝ? በስነ ስርዓቱ ጤና ይስጥልኝ ማለት ጤናን መመኘት ምን ችግር አለው? ይቅርታ፣ እንደምን ዋልክ ከኔ ወንድም? ሄድና ዛ ወንድምህን ፈልግ። የእናት ፋንታ እኔን አታበሳጨኝ። ምነው ፍቅር ደብሮሃል አይደል? ለምን ከከተማ ወጣ ብለን ዘና እንልም? መቼ? ነገ ተነገ ወዲያ። አልችልም። እንዴ ቆይ እኔ ካንተ ጋር ካልሄድኩኝ ከማን ጋር ነው የሚሄደው? ከሌላ ሰው ጋር ሂጂ። ከሌላ ሰው ጋር ሂጂ? ሰሞኑን በግል የሚሰራቸው ብዙ ስራዎች ስላሉብኝ ነው። ምን ማለት ነው? ቆይ እኔ እናንተ የግል የምንለው ነገር አለን እንዴ? ስራው ከሆነ ደግሞ የሚያሳስበው እሱ የሁላችንም ኃላፊነት ነው። እሱ ራሱ ብዙ ጣጣ አለበት እባክሽ። አሁን ማን ራሴ ጭንቅላቴ ሊፈነዳ ነው። ይፈንዳ። ለኔ ላለባቸው ሲል ለምን ከምድረ ገጽ አይጠፋ? We have the same red color blood. ክፉ ሀበሻ አለ፣ ክፉ ጣሊያን አለ። ክፉ ጣሊያን አለ። አዎ ልክ ነው። ጥሩም ጣሊያን አለ። የለም አለ። የለም አለ። የእናት ፋንታ የለም አለ እንዴ? ይጠፋል ብለህ ነው? አንድ ጊዜ ይገርምሃል፣ ከፍታ 605 የሚባለውን የኮሙኒስቶች ይዞታ ለመቃኘት በኔ መሪነት 16 የምንጠጋ የፓትሮል ቡድን አባላት ድንገት ከጠላት ጦር ጥቃት ደረሰብን። ከኛ 10 እጅ የሚበልጠውን የጠላት ጦር እጅ በእጅ በተደረገ ትንቅንቅ በርካታ የጠላት ጦር ተማረከ፣ ቆሰለ፣ ተገደለ። በጣም የሚገርም
በጣም ይገርማል። ማን ነው ኮሎኔል አይደለም መቶ አለቃ ታሪኩ የሚባል ታስታውሳለህ? ታሪኩ ኮሪያ ዘማቹ። አሃ እሱማ ሞርተር ምድብ ነበር። ሞርተር ምድብ ነው። ምን ሆነ ታዲያ? እሱ ያኔ ምድር ጦር አብረን ነበርን እና ዛሊጌና ላይ ተገናኝተን ይሄን ታሪክ ነግሮኛል። እንደውም በዚህ ጀግንነታችሁ አይደለም እንዴ የአሜሪካው ጀነራል የጦር ሜዳ የሸለማችሁ? አዋ ከጀነራል አርተር ጂ ትሩዲ የአሜሪካን ጦር ጠቅላይ አዛዥ የክብር ሜዳሊያ ተሸላሚ ነበርኩ። በዛን ጊዜ ነው የኳንን እናት በፍቅር ጠብ ያደረኩት። እናንተ ሌላም ስራ ስትሰሩ ነበራ? ምንኛ ያለው ያንቺ ትዝታ ሽፋቴ በእናት ተመልከተው። በትንሽ ካፒታል መስራት የሚችል ሙድ ያለው ቢዝነስ ተመልከተው። አሪፍ አይደል? ይሄ ነገር ምንም አልጣመኝም። በእናት እስኪ ሌላ ነገር ፈልግ። እንዴ አረ ሽፋት በእናት ወይ ችኮች ተዋቸው እባክህ፣ እነሱን ተዋቸውና አገር ምናምን እያሳየችው ነው የሚሆነው። ይልቅኛ ወደ ስራችን እንግባ። እሺ ካልክሽ፣ ግን አይመስለኝም ካልክሽ። አሁን እኔ ገንዘቡ ምን ያህል እንደሆነና የገንዘቡ የሚያስፈልገው ካፒታል ሳይታወቅ ፕላኑን ማውጣቱ ምን ያደርጋል? ገንዘብ ያንሰኛል ብለህ ካሰብክ ሌላ የገንዘብ ምንጭ መፍጠር ነው እኮ። ለዛ እኮ ነው የግድ ድርጅቱ መሸጥ ያለበት ምሎ እኮ። ለዛ ድርጅቱ ቢሸጥ ላንተ ምን ይጠቅማል? እንዴት አይጠቅመኝም? ያዜብ 30% ድርሻ ያለው ድርጅቱ ላይ ነው። ድርጅቱ ተሸጠ ማለት ደግሞ ያዜብን 30% ድርሻ እኛ አገኘን ማለት ነው። ካለን ገንዘብ ጋር ጨምረን ሌላ የሆነ ነገር እንሰራበታለን። ግቢለት ያራዳ ልጅ። በጣም ይቅርታ። እንዴት ነው እየለመድክ ነው? አዎ አየሩ ደስ ይላል። ይቅርታ ረብሽን ከእንቅልፍ ላይ። ችግር የለም። እሱን እየጠበቅኩት ነበር። ለአንድ ጉዳይ ፈልጌው። አስቸኳይ ነው? አይደለም። ነገ ከተማውን እንዲያስጎበኘኝ ነው የፈለኩት። እሱ ሊያርፍዶ ነው የሚነሳው ወይ ካልሆነ እኔ በየቀኑ ምንም ችግር የለው። ደህና ደሪ። ስራ እንዴት ነው ወንድሜ? ስጦታዬን ወደድከው? ሰዓት ለኔ ነው እንዲያመጣልኝ። ስማ ይህን ሰዓት አየው?
ይሄ አንተ ያመጣውን ቅራቅንቦ 50 ይገዛልሽ። ዋጋውን አይደለም ማስታወሻነቱ ነው። በዚህ ልቤ ውስጥ መግባት ፈልገህ ከሆነ ተሳስተሃል። ውስጥ ለመግባት ብዬ አይደለም ፍቅሬን ለመግለጽ ነው። ኦ ቴንክ ዩ። ታዲያ ሰዓት ምናምን ከምታመጣ እቅፍ አበባ ምናምን አይሻልም? አኮረፍከኝ። ሰው የሚያኮርፈው የሚያውቀውን ሰው ነው። እሺ ስለማላውቅህ ብዙ አትጨነቅ። እና አባባ ኮሪያ የዘመቱ ጊዜ ለሚወዷቸው ሰዎች ይዘው የመጡት ሰዓት ነበር። እናቴ ነች የነገረች። ከዚህ በኋላ ሁሌም አብሬ ነኝ። እስከዛሬ ብቻዬን የኖርኩት። እሺ አታስብ። ዛሬ ልነግራት አስቤያለሁ። እባክህ አይውል ደንቡ ጭራለሁ ብለህ ነገር እንዳታበላሽ። እዛ ሆቴል ነው አለ ቀጠርካት? አዎ ደውዬላታለሁ እኮ ምሳ ልጋብዛት ቀጥሬያታለሁ። ቆንጆ ምግብ አላችሁ አይደል? በጣም ዛሬ በጣም ደስ ብሎኛል። ምን ተገኘ? ደውለህ እንደ ፍቅረኛ ምሳ እንብላ ስትለኝ በጣም ነው ደስ ያለኝ። ከከተማ ከምንወጣ ብዬ እኮ ነው። አትሊስት እንኳን ምሳ አብረን እንብላ ብዬ አስቤ እኮ ነው። ግን ይሄን ያህል ምሳ አብሮ መብላት ይሄን ያህል አስደስታል? መብላቱን አይደለም የምልህ ስሜቱን ነው። በጣም እኮ ነው የምወደው። ካንተ ጋር ማውራት መሳቅ በጣም ነው ደስ የሚል። ነገሮች ተስተካክለው ደግሞ ተጋብተን ልጆች ወልደን ቤታችን በልጅ ሲሞቅ። ዛሬ ግን ስቀጥርሽ ነገሮች ሁሉ በተበላሹበት ጊዜ ላይ ሆኜ ነው። ምን ነው አዚ? አሁን የምነግርሽ ነገር ግን ሚስጥር ነው። ከኔና ከአንቺ ውጭ መውጣት የለበትም። በድርጅቱ ማስያዣነት ከባንክ የተበደርነውን ገንዘብ መክፈያው ጊዜ አልፎበታል። ስለሆነም ድርጅቱን በሐራጅ ሊሸጡት እንደሆነ ነግረውኛል። ስለዚህ ድርጅቱን በማይሆን ገንዘብ በሐራጅ ከሚሸጥ ስለሆነም ከኛ ድርጅት ጋር ተመሳሳይ ምርት የሚያመርት ድርጅት በጥሩ ገንዘብ የሚገዛን ድርጅት አግኝቻለሁ። ስለዚህ ድርጅቱ ይሸጥና እዳችንን ከፍለን በሚቀረው ገንዘብ እኔና አንቺ ደግሞ ሌላ ጥሩ ካምፓኒ እናቋቁማለን። ቆይ ሌላ አማራጭ ጠፍቶ ነው እንዴ? ይሄ እኮ የመጨረሻ አማራጭ ነው ሊሆን የሚገባው። ወይ ካልሆነ የተወሰነ ብር እንስጣቸውና። ይህን ሳላስበው ቀርቼ ይመስልሻል? ግን የፋይናንስ ሪፖርታችን የሚያሳየው ኪሳራ ነው። ቆይ ለምን አልነገርከኝም? የኔ መጨነቅ ሳያንስ ድጋሚ አንቺን ላስጨንቅሽ። ይሄም ግድ ስለሆነብኝ ነው የነገርኩሽ። እሺ እኔ ለአባዬ አማክረዋለሁ። አንተም ለኳና ለኮረኔል አማክራቸው። የድሮ ሰው እንደ ዛሬ ችግርሽን ሊያይልሽ አይችልም። ይሄንን ያህል ዓመት የቆየ ድርጅት ቅርስ እኮ ማለት ነው። መሸጥ እኮ በጣም ነው የሚከብደው። እስኪ አስበው 37 ዓመት ያክል የቆየ ድርጅት። ያለፈውን ጊዜ የቆጠሩ ጊዜ ከማጥፋት የምንገነባውን ነገር እያሰቡ ጊዜ ማጥፋት ይሻላል ብዬ እኮ ነው። እኔ ግን በመሸጡ አልስማማ። ሌላ መፍትሄ ቢፈልግ ነው የሚሻለው። ካልሆነ ደግሞ ቤተሰቡ ተሰብስቦ ተማክሮ መወሰን ነው። ይህንን ነገር በፍጹም ከኔና ካንቺ ውጪ ሌላ ሰው መስማት የለበትም አልኩሽ እኮ። ማንም። እንደውም ታዩ በቃ ሌላ መፍትሄ እንፈልጋለን። እና ጎቴም ቢሆን በዚህ እድሜያቸው ስለሌላ ነገር እንዲጨነቁና እንዲያስቡ አልፈልግም። እሺ በቃ አትጨነቅ ፍቅር፣ መፍትሄ እንፈልጋለን። በሰላም ነው አባዬ? አጣደፍከኝ እኮ። ቤቱ ሊበላኝ ነው። ወጥቼ ስገባ ባዶ ቤት ነው። አንቺም እያመሸሽ ነው የምትገቢው። አባዬ የሁል ጊዜ ፍላጎት ይሄ እንዳይሆን። ለመሆኑ
ስለ ጋብቻ አውርታችሁ ታውቃላችሁ? እናውቃለን። ትንሽ እንቆይ ብየው። እንቆይ ብየው? ለምን የምትቆዩት? ምን ችግር አለ? ምን አነሰ? እሱማ ነው፣ ግን ድርጅቱ ምን ሆነ? ድርጅቱ አባዬ ሳስበው ይሄ ድርጅት ምንም አላምርሽ እያለኝ ነው። ወይ ካልሆነ ለምን ተሸጦ? ምን? የማን ሐሳብ ነው ይሄ? የኔ ሐሳብ ነው፣ ግን ለማንም አልተናገርኩም። ኮሎኔል እና ኮሪያዊቷ ባለቤቱ ይህንን ድርጅት ያቋቋሙት ለገንዘብ ብቻ ብለዋል። የኮሪያ ዘማች ጓዶች ቤተሰቦች ሰርተው እንዲጠቀሙበት ብለው ነው። የእነሱም የደም ጠብታ እኮ አለ አባዬ። አይ ይኸውልሽ፣ አንቺ ከምትይው ገንዘብ በላይ ይሄ ድርጅት ቅርስ ነው። ወጣትነታችንን የገበርንበት፣ ኑሯችንን ያሸነፍንበት፣ የብዙዎችን ቤት ያቀናበት ይሄ ድርጅት ተሸጠ ማለት ትዝታው ቤቱ አብሮ ተሸጠ ማለት ነው። ካልሆነልሽ ወይ ሌላ ስራ አስኪያጅ ይፈልግና ድርጅቱን ይምራ። ኧረ አባዬ እኔ እንደሱ ለማለት ፈልጌ አይደለም፣ እንደው የተሻለ ነገር ለማሰብ። ምን ሆነ የተሻለው? የነበረ ቅርስ የሆነ ድርጅትን አፍርፎ ነው የተሻለ ነገር። እኛ ከመሬት አንስተን እዚህ ያደረስነው ድርጅቱ እናንተ ተረክባችሁ ማሳደግ የለባችሁ? የዛሬ ልጆች ሁሉ ሰነፎች ናቸው። ችግርን ገና ከሩቁ ስታዩ ተሸንፋችሁ ቁጭ ትላላችሁ። አባዬ እሺ፣ አዲስ አበባ እንዴት አገኛት? መች በደንብ አየኋት። ለማንኛውም አመሰግናለሁ። ለምኑ? ስላስጎበኘሽኝ። ምንም አይደል። ያለፈውን ስልጣኔማ መመርመር ያስፈልጋል። ስላለፈው ማውራት ምን ያደርጋል? ታሪክንና ጀግንነትን ጠብቆ ለመቆየት ያለፈው መመርመር ያስፈልጋል። አሁን ለኔ እዚህ መድረስ ትልቁን አስተዋጽኦ ያደረገው ኮሎኔል ነው። ያለፈውን ትውልድ ለመስማት ያልፈለጉ ጓደኞች ዩኒፎርማቸውን አውልቀው ሲለምኑ አይቻልም። ለዛ እኮ ነው ለኛ ያወረሱን ደህንነትን ነው ወይ ደግሞ ያገጠሩት ተራራና ኮረብታዎችን ነው የምናውቀው። እናንተ የምትሆኑ እኮ ስትማረሩን ይኖራችሁት አይደል? ለዛ ነው ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የተባለው። ቢሆንም ከርኩሰት የነጻ እድገት እንዲኖረን የግድ የባለፈው መመርመር ይኖርብናል። ይሄን የሰው ከብትህን ከሰው ጋር ከመቀላቀል በፊት ልታስተምሮ ይገባል። እሱስ እንግዳ ነው። በመጀመሪያ ኗሪዋ ልጅህን ስርዓት ልታስተምራት ይገባል። አዋልሽ በተከበርኩበት ሀገር አዋል አባዬ አልገባህም። ለምን እንዳስረዳህ እድሉን አሰጠኝ። ምኑን ነው የምታስረጂኝ? አባዬ ላስረዳ። አባዬ ላስረዳህ እያለሁ ምኑን ነው የምታስረዳኝ? ለነገሩ ምኑን ያስረዳል? ምኑን ያስረዳል? እኔ እኮ ገና ከሀገሩ ሲመጣ እርቃኑን ሲሆን ደስ አላለኝ። ጆሮ ለባለቤቱ ባዳ ነው ይባላል። አይን ነው ለባለቤቱ ባዳ። አይቼ እኮ ደረፍ ፈዘዝኩኝ። ከዚህ ሁሉ ነገር ለምን ወደ ሀገሩ እንዲመለስ አታደርግም? አይ ጥሩ ነው። ለምን አይመለስም? ያንን ማድረግ በፍጹም አልችልም። ይሄም አይቻልም። አትችልም? እንግዲያውስ እኔ የማደርገውን አውቃለሁ። አረ ይሄ ነገር እኔ ለምን ልጁን ራሱን አናዳምጠውም?
እሱስ የራሱ ጉዳይሽ። እሷ ግን እንደደነገጠች አይታታል አይደል? ታዲያ ይሄን እያየ ዝም ማለት ነበረብኝ? ነገ አገባታለሁ ሚስቴ ትሆናለች ከምላት ሴት ጋር በየአደባባዩ ስማግጥ እያየኸው በአይኔ በብረቱ ያየሁት እንዴ? ምን አለ መባለግ ከፈለጋችሁ አልጋ ይዛችሁ አትባልቁ። በአደባባይ ጋሼ እኔ እንደው አንጀቴን በላኝ። ጠበል እንውሰደው ይሆን? ለምን? አይ መቼም ይሄ የጤና አይደለም። አባዬ እኔ ምንም ነገር አላረኩኝ። ነብላይ ላይ አረፈች አነሳሁላት እና ላይሽ ላይ ወጥቶ ነው የሚያባረረው። ዘንዶ ነው እንደወጣብሽ። አባዬ እኔን አታምነኝም? እኔ አላምንም። አንተ እኮ እንደዚህ አድርጋ አይደለም ያሳደከኝ አባዬ። እንዴት አድርገህ እንዳሳደከኝ ታውቂያለህ እንዴ? በዚህ በተራ ነገር ትጠረጥረኛለህ? ምን ማመን እንዳለብኝ አንተ መቼ ሰው አምነህ ታውቃለህ? ይልቅስ ለሻምበል ደውልለትና በአስቸኳይ እንደምፈልገው ንገረው። ምን ብላ ነው ኮሎኔል? ድንጋጤ እኮ ነው። ምን ከቀልቤ ነበርኩ ብለህ ነው ሳወራ? አይ ስንት ዘመን በሰላም የኖርን ሰዎች እንዲህ ክፉ ደግ ተነጋገርን አይደል? ግድ የለም ልምጣ። ግድ የለም አልመሽም። ግድ የለም ግድ እኔ ባይሆን ቢሮውን እኔ እቀጣለሁ። መጣሁ። ግድ የለም እሺ ኮሎኔል ራስሽን አመመሽ እንዴ? እዛ እኔ መኝታ ቤት ኮሜዲኖ ላይ መድኃኒት አለልሽ። አይዞሽ እናት። ምን አለ ጫጫታ ቀንሰውልን እያወጋን ብንጠጣ አደነቆሩን እኮ መጠጥ ቤት ሙዚቃውን በኃይለኛው ለምን እንደሚያስጮህ ታውቃለህ? ምን አውቄ? ወሬ የምታወራ ከሆነ ብዙ ስለማጠጣ ነው። አፍህን ለወሬ ሳይሆን ለመጠጥ ብቻ እንድትጠቀምበት ስለሚፈልግ። ስለዚህ አሁን አርፈህ ዝም ብለህ ጠጣ። ምን አለ የልጅ አንድ ብትለው አንተ ሮቤል እርሳው። እንዴት ብዬ ልርሳው? ሀዜብ በኔ ላይ ቃል ነጫጭባ ጋር አንተ ልጅማ ፎንቃ የመቼ ገብቶልሃል? አይገርምህ? እኔ መግባት አላውቅ መውጣት አላውቅ አይመለከተኝም። I'm so gone off your love and I don't know why. Maybe it's the way. አንተ ሮቤል እቺ ልጅ ምን አርግ ነው የምትለው? እንዴት አመሽ? ሄሎ የት ሆነ ነው ጫጫታ ይሰማኛል? ሙዚቃውን አይቀነስም። ከፈርግ እንደው ናግናግርሽ ፈልገው ምን ነው ሰላም አይደለህም እንዴ? ሁሉም ጥያቄ መልስ ትሰጪኛለሽ። በተፈጠረው ነገር ጠርጥረኸኝ ነው አይደል? እንደምትወደኝና እንደምታምነኝ ነበር የማስበው። በእንደዚህ አይነት ተራ ነገር ትጠረጥረኛለህ? አዎ እጠረጥራለሁ። በዓይኔ ያየሁትን ነገር ማወቅ እፈልጋለሁ። ትነግሪኛለሽ። በጣም ነው የማዝነው። አለብኝ። በስመ አብ ወወልድ ወመንፈስ ቅዱስ። አለብኝ። አሬ ማርያም በቅል እየፈጨሁ ነው።
እንደማጣው ጊዮርጊስ ማን ያመጣሽ? እንዴት መጣሽ? ምን ነው እኔ እንዴት መጣሁ እዚህ? ለነገሩ እዛ ላይ አንበሳ ነህ። ኧረ እኔ ድመት ነኝ። ድመት ነኝ። ምን አደርጊያለሁ? ደረት ላይ ጋደም ብዬ ከፍ ዝቅ ከፍ ዝቅ አለ የተበላሸ ሮቤል ተሳስተዋል ጌታዬ ተሳስተዋል። ይቅርታ ሮቤል። የምን አባክ ሮቤል ነው? ሂድ ከዚህ። እሺ ይቅርታ። እንዴት ተቀደደ ስለኛለህ? በቃ ተቀደደ። እንዴት ነው የሚቀደደው? ይሄን ይሁን ሻውን አባቴ ነው። ይቅርታ ሰው ፈልጌ ይቅርታ። ተነሱ። ኑሮ ነው የያዛችሁ። ተነሱ። ሮቤል እዚህ ነህ? ሮቤል እዚህ ነህ ያለው? ጉድ ሆንኩኝ። ሮቤል አንተ እኮ ነው ያልከው። ሮቤል አንተ ነው ያልከው። ሼም ነው። ሮቢዬ የተፈጠረው ነገር እንዳስከፋ አውቃለሁ፣ ግን ደግሞ እኔን ታውቀኛለህ። እኔ እኮ ስለምወድሽ ነው የምቀናው። አዚ እንዳላምንሽ ደግሞ እኔ አታድርጊ የምልሽን ነገር ታደርጊያለሽ። ተጋብተን ለመኖር እኮ የራሳችን ነገር ያስፈልገናል አይደለም እንዴ? ይሄን ድርጅት እኮ አንድ ብለን አባቴ ካስቀመጠልኝ ገንዘብ ጋር ቀላቅለን አንድ ሌላ ነገር እንከፍታለን። ይሄ እንዲሆን ደግሞ አባቴ አይፈልግም። ለአባትሽ ማሳወቅ እኮ አይጠበቅብሽም። ከዋንን ደግሞ እኔ እንደምንም ብዬ አሳምነዋለሁ። ችግር አለ? ካስቀየምኩ ይቅርታ። ተወኝ እባክህ። እኔ ማረባ ሰው ነኝ፣ የረከዝኩ ሰው ነኝ። ምንድነው? ንገረኝ። አንተ ቄስ ነህ? መመሬ ኳን አይደለሁም። ጳጳስ ነህ? አይደለሁም። ዲያቆን ነህ? አይደለሁም። ታዲያ ታልሆንክ ተወኛ፣ ዞር በልልኝ በቃ። እኔ ቄስ ብትሆን ኃጢአቴን እናዘዝ ነበር። ምኑን ልንገር? በቃ ረክሻለሁ። ልብሰው ወስደው ጭንቅላቴ በአልኮል ዞረ፣ በሙዚቃ ናላያ ተበጠበጠ። ከዛ በኋላ የት ነው የገባሁት? አጠገቤ የነበረች ሴት ማናት? ስሟ ማን ነው? ቤተሰብ አላት? ስም አላት? የት ነው የተወለደችው? ዘሯስ የማን ነው? ይህ ሁሉ ጥያቄ መመለስ አለበት ገና። አይደለሁም። አንተን አይመለከትም። ኳን አይደለሁም። እንቅልፍ ይዞታል እንዴ? ሂድ ግባ እና ተኛተ። አንተ ልጅ ግን እልህ ነው እንዳልል ፎንቃ አለብህ፣ ፎንቃ ነው እንዳልል ደግሞ ደንፋ አለብህ። እንዴ እቺ ልጅ አፍቅራታል እንዴ? እንዴት ነው ነገሩ?
እኔ ያልኩህ የምትጠላ ልጅ አይደለች እኮ ብዬሻለሁ። ወንቃማ ገብቶልሻል፣ አፍቀረሻታል። በዛ ላይ ጋቢኖ እኮ አስተማማኝ እኮ ትምሮ ብቲ ሜጋ ናት የመጨረሻ። እና ምን አደርገዋለሁ አለ ነገሩ ጭንቅላቷን ሰንጥቀህ እንደ አባባ አትመጣው። ለቃውን የኮሪያ ጉዳይ ኮሪያው ግን እኔ ቅርርባቸው ምንም አልጣመኝም፣ አልተመቸኝም። እኔ ያልኩህ የሚያሳስብ ነገር አለ፣ የሆነ ጀዝባ ነገር እኮ ባለፈው ባደረገችው ነገር ደግሞ እሷ በደንብ ተጸጽታለች። አሁን እንዳይሰማት ብዬ እኮ መስጦታ ነገር ገዝቼ ልስጣት ብዬ ስጦታ ስጦታሽ የማይረሳ ፍቅር ነው ስጦታዬ ነሽ ስጦታዬ ስጦታዬ። ኧረ በእናትህ ዘፈንን ተወኝ በእናትህ እንዴ! ለሁሉም ነገር መስፈን አለብኝ። ወይ የት ሆነሽ ነው? ከስራ እየወጣሁ። ከማን ጋር ነሽ? አይ ከወንድም ጋር ነኝ። ማን አለባቸው? ኳን ስትመጪ ግን ብቻሽን ነሽ? ቻው ቻው። ስታፕ አዜ ብር ይዘሻል? ለምን ፈልገህ ነው? ብዙም አልያዝኩም። ሶሪ አረ በየነት ኦኬ ሄሎ ሄሎ፣ አለባቸው። አቤት። እኔ የምልህ የት ነው ያለኸው? ቤት ነኝ። ኧረ ለኳን ልብስ ይዘህልኝ ትመጣለህ። ኳንን ትንሽ ችግር ስላጋጠመው ነው። አሁን እንደምንም ብያገባዋት ማለት በተዘዋዋሪ የሀብቱን ደረጃና መጠን ወደ ራስ ያዞርኩት ማለት ነው። ሞኛቱና ሰላም ነሽ እናት? ምንድነው እንደዚህ ማማር? መቀመጫውን በር ከመቀመጣችን በፊት እንደምነግራት ነገር አለ። ምንድነው? ታገብኛለሽ እኔ ቆንጆ? አምላኬ አገባለሁ። እወድሻለሁ። ወይኔ ወንድሜ ምን ደበደቡት? ምንድነው? መኪና ውስጥ አለ ልስጠው። እሺ። ወይ ብታይ ለኔ ቢጤ አውልቆ ልብሱን ሰጥቶ እኮ ነው። ማን ነው? ኳን። በመጀመሪያ ደረጃ ብቻሽ እንድመጭ ነው አይደል የነገርኩሽ? ሌላ ሰው መጎተት ምን አስፈለገሽ? እሱማ ነው፣ ግን ቤት ብንሄድ አረፍድብሃለሁ ብዬ እኮ ነው። በእናትህ ሀፒውን አደፈረሰው። በእናትሽ እንደቀደም አንድ ልጅ ጋር ይቅርታ በቃ ይበዛል ወዴት
ብቻዬን ቁጭ ብዬ መጠበቅ ታገቢኛለሽ? እንዴት አምሽ? ሄሎ ይነውድ፣ አንተ ቅድም እኮ እንዴት እንዳስደነገጥከኝ። ምን የሚያስደነግጥ ነገር ተፈጠረ? በጣም ነው የምወድሽ። እኔም እኮ በጣም ነው የምወድረው። ትዝ ይላል ሃይስኩል ስንማር ከሌላ ወንድ ጋር እየወሽኩ ለምሳ ምናምን ሁሉ አልበላም ትል ነበር። ትዝ ይለኛል። አዝቲ ለምን መሰለሽ የደወልኩት? ነገ ከዋንም ባልኩሽ ጉዳይ ላይ ላወራ አስቤያለሁ። ስራ ከመግባቴ በፊት ጠዋት እመጣለሁ። ቁርስ አንድ ላይ እንበላለን። ነገ ጠዋት? እሺ ደስ ይለኛል። ደህና ደር። እሺ ቻው። እንዴ አይኳን አረፈድኩ አይደል? በጣም ይቅርታ። ምን እየሰራ ነው? ኢሜል እያደረኩ። ጉድ። አንድ ነገር ላማክር ፈልጌ ነበር። ምንድን ነው? ድርጅቱ ከፍተኛ ኪሳራ እንዳጋጠመውና እዳ እንዳለበት አዜብ አልነገረችም? በመጠኑ። አየህ፣ ለዛ ነው ከአዜብ ጋር ያላችሁን መቀራረብ እኔ ብዙም ያልወደድኩት። እንዴት? ምን አጠፋች? ያው አዜብን ከኔ በላይ አታውቃትም። አባቷም ይሁን እሷ ያንተና የአባይን የዋህነት እንደ ቂልነት እያዩት ባዷችን ሊያስቀሩ እያሰቡ፣ ድርጅቱ ደግሞ በሐራጅ ቢሸጥ የነሱ ያላቸው ድርሻ በጣም አነስተኛ ስለሆነ እኛ ላይ አድቫንቴጅ እየያዙብን ነው። እኔ ምንም ክፋት አላየሁባትም። እኔ የደረስኩበት እምነት ቢኖር ግን ድርጅቱን ከመሸጥ ማትረፍ አንችልም። ይህ እምነታ ደግሞ እነሱ ቢሆን በደንብ ያውቁታል። እሷ ግን በጥሩ ዋጋ እንዳይሸጥ በማሰብ እኔ ልታሳምን እየሞከረች ነው። በዚህ ጉዳይ ከኔ ጋር ደግሞ ስላልተስማማንና ፊት ስለነሷት ፊቷን ወደ አንተ ልታዞር እያሰበች ነው። ክፋት አላየሁባትም። እሷ የምትል ነገር ሁሉ አትመናት። ይልቅ ድርጅቱን የሚገዙ ሰዎች በጣም እያጣደፉኝ ስለሆነ ቶሎ እንፈራ። አንተ ካመንክበት ትስማማል። ብራቮ ነው። አይ እኔ እናንተ ከተስማማን እሷ ወደኛ ሀሳብ ማትመጣበት ምን ምክንያት የለም። ስምሽን ማን ልበል? ቆንጆ ኢትዮጵያ እባላለሁ። ቆንጆ ስም ነው። አመሰግናለሁ። ግን አንድ ነገር ጎሏል። ምን ጎደለ? ኦርደር ብታረግ የምትፈልገውን ነገር እናዘጋጅልሃለን። የባህል ልብስ እየሸጠች ኢትዮጵያ የባህል ልብስ ለምን አትለብስም? እሺ እለብሳለሁ። ቅጣት ነው። ዛሬ ምንም አልገዛሽም። ሌላ ቀን እመጣለሁ። አይ ችግር የለውም። እኔ በጣም ይገርመኝ ምን እንደሆነ ታውቃለህ? ኢትዮጵያ ተወልዶ ካደገው በላይ ነው ስለ ሀገር የምታውቀው። ለውጥ የሚጀምረው ከራስ ነው። ኢትዮጵያ was a powerful country። ከኮሪያ ይልቅ ለኢትዮጵያ ታደላለህ እንዴ? ስልጣኔ እኮ ከዚህ ነው የጀመረው። ስለዚህ አዲሱን ነገር ከመላመድ ይልቅ በምታውቀውና በኖርኩበት መኖር እያልከኝ ነው? ትክክል ነው። ታውቂያለሽ ስለ አባዬ መልካምነት ስትነግረኝ ነው ያደግኩት።
ነፍሷን ይማረውና ባለቤቴ በጣም ኃይለኛ ሴት ነበረች። ያሰበችውን ከማድረግ ወደ ኋላ ማትል። እሷን ካገባ በኋላ አይደለም እንዴ ውቤ በረሃን እርግፍ አድርገህ ትተህ ይህንን ንግድ ማጧጧፍ የጀመርከው? እሷን ከማግባት በፊትማ ይህን አልኮል ባናት ትልና ጭንቅላትህን እንዳርጋው በዳሰው ተክለህ እግርህን ወደ ላይ እንደ ባንዲራ ስታውለበልብ ነበር። ረሳው? ያኔማ ምን ወጣትነቱ ነበረ፣ ትኩስነቱ። ያንተ መለወጥ እኮ ለብዙዎች ምሳሌ ነው። ምንትዋብ ልከኛ ብቻ ሳትሆን በጣም ብልህም ሴት ነበረች። አንተም መክሮ ከመመለስ ደግሞ ሰይጣንም መክሮ መመለስ ይቀላል አይመስልም? አዜብም ልክ እንደ እናቷ ናት። በተለይ ለህኛነቷ እንደው አለቀ። እኔ መቼም አዜብን መክሬ መልሳታለሁ ብያለሁ። እንደ ባለፈው አይነት ክብረ ነክ ነገር ተፈጥሮ በሁለታችን መካከል ንፋስ እንዳይገባ እንደው እባክህ ልጅህን ጠብቅ። እሱ እኮ የኢትዮጵያን ወግና ስርዓት አያውቅም። የኢትዮጵያን ወግና ስርዓት ሊያስተምረው የሚችል አንድ ሰው ያስፈልገዋል። ማን ነው? ሮቤል አለ አይደለም እንዴ? ታዲያ ተው እሱ ርኩስ ነው። ከተንኮል በስተቀር ሌላ ነገር የሚያውቀው ነገር የለም። እንዴት ኮነሬ? የልጅህ እጮኛ ተንኮለኛ ነው እያልከኝ ነው? አረ እንደሱ ማለት አይደለም እንዴ። እንደው መቼም አይችልም፣ ሊያስተምረው አይችልም ማለት ነው። ስራ እንዴት ነው? ጥሩ ነው። አንተስ ጋር? ሸጋ ነው። ድርጅቱ ችግር ውስጥ ነው ያለው? አዎ። ከችግር ለማውጣት ሞክሪ። አልችልም፣ ደክሞኛል። አንተ የምትችለው ነገር ካለ አድርግ። እኔ መወሰን አልችልም። ይኸውልህ የዚህ ግዙፍ ድርጅት 70% ድርሻ ያባተ ነው። አባቱ ደግሞ ላንተ አውርሶሃል። በጣም ነው ማዝነው። የአባትህ ህልም ድርጅቱ መጨረሻው እንዲሆን አልነበረም። ኦሬዲ እኮ አሁን አብቅቶለታል። ማሽኖች እየተሰባበሩ ከጥቅም ውጪ እየሆኑ ነው። ሰራተኞችም ለስራ ያላቸው ፍላጎት በጣም እየቀነሰ ነው። ምን ማድረግ እንዳለብን ራሱ አላውቅም። ራት ልጋብዝሽ? በጣም ቆንጆ ራት ነበር። ቴንክ ዩ። ፍቅር ይዞሽ ያውቃል? ከምግብ ነው? አይ ከሰው። አዎ። ከሮቤል ጋር ብዙ ቆያችሁ? አብረን ያደግነው። ሌላው እንዳላቅ። ደስ ይላል። እሱም የሚወድሽ ይመስለኛል። የምን የሰውን ታሪክ አናዙ ዝም ማለት ነው። አንተስ? እኔ አንድ የወደድኳት ልጅ አለች። የት? ኮሪያ? አይ እዚሁ። ዋው ደስ ይላል። በቅርቡ ኃይሎ ጋር ልንል ነው? አይመስለኝም። ለምን? አትወድም? እኔ እንጃ። ድርጅቱን የሚገዛው ባለ ሀብት ረዘም ላለ ጊዜ ውጭ ሀገር መሄድ ይፈልጋል። ስለዚህ ከዛ በፊት መፈራረም ይኖርባቸዋል። ቢሆንም ግን ትንሽ ጊዜ ያስፈልገናል። አያስፈልግህ? የምን ጊዜ ነው የሚያስፈልግህ? በዛ ላይ አንተ እኮ ምንም አይነት ጥንቃቄ እየወሰድክ አይደለም።
የምን ጥንቃቄ ነው የምወስደው? ይቅርታ አድርግልኝና እኔ ሁለቱ መቀራረብ ምንም አላማረኝ። አንተ ለምን በቸልተኝነት ትመለከተዋለህ? ራት እስከ መገባበስ ደርሱ። ራት እና ራት መገባበስ ችግር አለው? አዎ መጀመሪያ ራት ትገባበሳለህ። ከዛ በኋላ የሆነ መጎራረስ ምናምን ነገር ይመጣል። ከዛ በኋላ ወይንም ጣን ጠጣ ምናምን ነገር ይመጣል እያለ አስበው። ኧረ ጭራሽ ነገ ደግሞ ምሳ ልትጋብዘው ቀጠሮ ይዘዋል። ነገማ በቃ የግድ አንተ እዛ ቦታ ላይ መገኘት መቻል አለብህ። መጣው ልከተልህ። ይሄ ልጅ እንዳይጠፋ የሰው ሀገር ሰው መጣ። ልከተልሽ ነው ቆንጆ። አይ ችግር የለም። ተጋደሉ። ይቅርታ ሶሪ ይቅርታ። የእንድማጣው ጊዮርጊስ ኧረ በስመ አብ በሉ። ኧረ ተነሽ ያማል። ሳሙና አዳልጦኝ ነው። ሶሪ ሳሙና አዳልጦኝ ነው። አንተ ነህ ራስህ ሳሙና። የእናት ፈንታ ተው፣ ይሄን ነገር ተው። አይዞሽ የተፈጠረውን ሁሉ ነገር ነው ያስረዳዋለሁ። አታስቢ። ቆይ አንቺ እዚህ ጠብቂኝ ይሻላል። እሺ ሃይ ሮቤል፣ ስልክ አታነሳም። ችግር አለ? አንተ ከመጣ ጀምሮ ችግር ጠፍቶ ያውቃል እንዴ? እኔ ያልገባ ነገር ካለ ጠይቀኝ። ያልገባኝን ሰው ግራ ያጋባኝ ጥያቄ አይደለም። እዛ እናንተ ሀገር ወንድም የወንድሙ ሚስት ያማግጣል እንዴ? ሮቤል፣ ሁሉንም ነገር አስረዳሃለሁ፣ እንዳትሳሳት። ዝም በል! ምንም ልታስረዳኝ አትሞክር። እኔ የአባታችን ሀብት በማንም እጅ ላይ ወድቆ እንዳይባክን እጥራለሁ። አንተ እዛ ሄደህ የማገጥክ የሷን ሀሳብ ታጠናክራለህ። ስማ፣ ዓላማዋ ምን እንደሆነ በደንብ አድርጌ ያውቃለሁ። በአንተ ድግመት ደግሞ ልትጠቀም ስትሞክር ደግሞ ዝም ብዬ የማያት ሰው አይደለም። በድጋሚ ተሳሳትክ ሮቤል፣ ክፉ አትሁን። ስማ፣ ከኔ በላይ ልታስብላት አትሞክርሽ። እስካሁንም ድረስ እናንተ የምትሉኝ ነገር እያመንኩ ነው ዝም ያልኩት። ከዚህ በፊትም ደጋግሜ ነግሬያለሁ። አዜብና አባቷ ድርጅት ውስጥ ያላቸው 30% ድርሻ ለማሳደግና ሙሉ ለሙሉ ድርጅቱን የራሳቸው ለማድረግ ማሰባቸው። የምሰማው ነገር እውነት ነው ሮቢ? ስለወደድኩ ቆይ ምን አደረግኩኝ? ያልከኝን ሁሉ እሺ ብዬ ስለተቀበልኩ በልጅነታችን
ትንከባከበኝና ትወደኝ ነበር። ታዲያ አሁን ያ ሁሉ ፍቅር የት ሄዶ ነው እንደ ጠላት የተቆጠርኩት? ሮቢ፣ እኔ አንተ እንደምታስበኝ አይነት ሴት አይደለሁም። በጣም ደማዝ ነው። It's not your problem. አንቺ እኮ ምንም አላረግሽም። እሱ እንደሚያስበኝ አይነት ሴት አይደለሁም። ብዙ ነገር እያረገኝ እያወቅኩ እንዳላወቅኩኝ አልፌዋለሁኝ። ገና ለገና በትዕግስትና በፍቅር ይሻሻላል ብዬ ብዙ ሞከርኩኝ፣ አልቻልኩኝም፣ አቃተኝ። ፕሊዝ አታልቅሽ። ጥፋተኛ እኔ ነኝ። አይዞሽ፣ አትጨነቂ፣ አብሬሽ ነኝ። ምንድነው አይነሽ ላይ ማየው? ዝም ብዬ ለብሶ የደካማ ምልክት እንደሆነ ታውቂያለሽ አይደል? የኔ ልጅ ደግሞ ሰነፍ አይደለሽ። ምንም ነገር ቢሆን በለቅሶ እንደማይፈታ ታውቂያለሽ። ምን ላድርግ? ያልሆንሽውን ሆነሻል ስባል የማላውቀውን ታውቂያለሽ ስባል ምን ላድርግ? ከሮቤል ጋር ተጣልታችሁ ነው? ምን አጣላችሁ? እሱ እንኳን እሱ ጉዳይ ልክ ነሽ። አዎ ልክ ነሽ። ይሄ የሁለታችሁ ጉዳይ ግን እኮ ልጅ ሴት ልጅ ብልህ ናት። ይለፍለትና ታናግረዋለሽ። ሲቆይ እሱም ይረሳዋል። ውስጥ ተቀምጦ የቆየ ጉዳይ ይረሳል። በውስጥ ተቀምጦ ምን ያጠፋሽው ነገር አለ እንዴ? እኔማ መስሎኝ ይቅርታ አልጠይቀው ነበር። እሱ ግን ሌላ ምክንያት ነበር። ግዴለም እንዴ? አንቺ ልክ ነው ብለሽ የምታስቢውን ነገር ብቻ አድርጊ። ከዚህ በኋላ ያለው እሱ ፋንታ። ሃይ ኢትዮጵያ አለች። ኢትዮጵያ እንደምን ዋልሽ? ደህና ነኝ። ምክር ልብሴን ብቻ አይደለም ራሴንም እንድቀይር አድርጎኛል። በጣም አመሰግናለሁ። ለመምከር እንኳን ገና ነኝ። አሁን መግዛት እችላለሁ። ይሄኛው ይሄ ስጦታ ነው። ለማን? ለኔ? በጣም አመሰግናለሁ። መልካም ቀን ሚስተር ኳን። ሌላ ጊዜ የምትፈልገው እቃ ካለ ደውልልኝ። አዜብን በእንደዚህ አይነት ሁኔታ ልታስቀይማት አይገባም ነበር።
በአንድ ወቅት ባጋጠመኝ ችግር ሻምበል የድርጅቱን ሼር በመግዛት ድርጅቱን ከመሸጥ ታድጎታል። እኔ እንደዛ አላሰብኩም አጎቴ። አሁን ጥቅም የለውም። ብዙ ነገሮችን ስመክር ቆይቻለሁ። ባጉል ጥቅም የማይገባህን ማሰብ በእጅህ ያለውን የሚያሳጣል ብዬ ነው። ሁሉን ነገር ሰምቻለሁ። እኔ ሳሳድግህ ለራስ ብቻ ሳይሆን ለሌሎችም እንድታስብ ነው። ለእኔ ብቻ ሳይሆን ለእኛ እያልክ እንድታስብ አድርገን። ያው እንግዲህ ሁሉንም ያው አጎቴ አንተ ያልዘሩ በቀል ነህ። ገንዘብን ስታሳደድ ፍቅርህን አጥተሃል። ይሄ አባት ውርስ ደስታን የሚፈጥርልህ ከሆነ ኑርበት። ይኸውልህ አለባቸው። አቤት። ቆይ እኔ ምን በደልኩኝ? ለቤታችን በማሰብ ሁሉ ነገር እኔ ላይ መምጣት አለበት? ለዚህ ቤት አሰብክ? አይ ሮቤል፣ የዚህ ቤት ፍቅርና መተሳሰብ የመጣው አብሮ በመብላት ነው። ልብስህን ሰጠኸኝ እየኖርኩ እየለበስኩ እኮ። ፍቅር ማለት ይሄ ነው። ያለ ሰው በምድር ላይ ያለውን ጥሩ ምግብ ብትበላ እንኳን አይጣፍጥህም። ውሃ ነው የሚል ሰው ያስፈልጋል። ተው አለባበሴን ወደድከው? በጣም። የመጀመሪያ ቀን አማርኛ ስሰማ በጣም ነው የደነገጥኩት። በዛ ላይ ደግሞ ስለ ሀገራችን ያለክ እውቀት በጣም አስገርሞኛል። አብዛኞቻችን የኛ ባልሆነ ነገር እየጠፋን ነው። ይቅርታ አንዴ። ሄሎ አዜብ። ደርሻለሁ። ወደ ውስጥ ግቢ። ተረካከብሻቸው? ያራዳ ልጅ ሮቢ፣ ይሄ ነገር ምን ነው? ዜሮ በዛ ቁጥር ነው ግን ይነበባል። ምን ነው አላመንከውም? ይቅርታ፣ እኔ ቁጥር ለማወቅ የእውቀት ደረጃ አይፈቅድልኝም። ስንት ነው? 2 ሚሊዮን ብር። ሮቤል ምን ነካ? አፍህን ሞል ተጠራው ዴ ሮቤል፣ ስንት አረሰቦች እኮ ነው። ቆይ ደም ብዛት አለ፣ ደም ግፊት አለ፣ ስኳር አይል ካርተምሽታ ማጅራት ገትራል፣ ማጅራት ቆልፍ አለ። ቆይ እንዲህ ብዬ በቀርብስ እንዴ ትቀልዳለህ እንዴ? ምን ነው ብዙ ነው እንዴ? እንዴ በጣም ሮቤል፣ በጣም እንጂ። የኔ አባት ለኔ ምን እንዳወረሰኝ ታውቃለህ? ስሙን፣ እሱንም ከስሜ በኋላ ለመጠሪያነት እንዲያገለግለኝ ማለት ነው። የሱ አባት እንዲህ በአንድ ሚሊዮነር ያደርጋል። እባክህ ዝም ብለህ ያካበድከው። አሁን ስራውን መጀመር እንችላለን። ሙች አሁን ስራውን መጀመር እንችላለን። ከአዜብ ጋር ያላችሁ ነገር ሰውየው ከቁጭ ተመልሷል። ለካ አልነገርኩህም። አዜብና እኳን ቤተሰቡን ሁሉ ሰብስበው ተናግረዋል።
እና ቤተሰብ ሁሉም የሚያናግረኝ ሰው የለም። ሁሉም አኩርፈውኛል። በተለያዘ በጣም ተናዳብኛለች። ነናድርሽ ያዘኝ ሰላም ነው? ረፈደ እኮ ነው። አንተም እንደወንድም ማታ መሸውና ደከመኝ። ግን ማታ አዎ ትንሽ ደከመኝና ልረፍ ብዬ ነው። ታዲያ አይነገርም? ለማንኛውም ማመለጠሽ ምን እንግዳ አውቄያታለሁ። እንዴት አወቅሻት? ገምቼ ነው። የሰሞኑ ሁኔታ አንሳይ ረፍዷል። ግባና ልብስ ቀይረህ እንሂድ። ሚኪ እርግጠኛ ነህ ግን በዚህ ገንዘብ መሬቱን ማግኘት እንችላለን? ምን አላመንከኝም? ካልሆነ ለምን ልጁን አላገናኛችሁ? እኔ እንደዛ አላልኩም። በእናትህ ነገሩን ያልኩ። ለማንኛውም አንተ ራስህ ጨርሰው። አሁን የሰጠው ለአንዳንድ ነገር መንቀሳቀሻ እንዲሆነ ብዬ ነው። ምንድን ነው ደግሞ? ኧረ በእናትህ ፈዛል ንቃበጭ። መላው እንደሆነ መላ እያተትሽው ነው። ፈታ በል ያራዳ ልጅ፣ ዘና እንበልበት በእናትህ። በቃ ተጨናነቂ ያራዳ ልጅ። ይሄ ጀለሴ ካቦ ሆኖ የሚያሰራው ሳይት ነው። ገባሽ አይደል? ስለዚህ ምንም የሚያጨናንቅ ነገር የለም። በቃ ያው እነዚህ ፎርጅድ ማቴሪያሎች በሙሉ ተዘጋጅተዋል። አንቺ ምንም የሚያሰጋሽ ነገር የለም። እሺ ተመልከቺ እስኪ አሁን ያስፎግር በስምሽ የተዘጋጀ ነው። እዚች ጋር ፊርማሽን ብቻ ደቅ ታደርጊያታለሽ። አለቀ። ከዛ በኋላ ቻፓውን እንረካከበዋለን። ካስፈለገ በኬንያ በኩል አድርገን እንቆሰቁሰዋለን። አለበለዚያ እዚች ዘመድ ምናምን ነገር ካለች እኔን ግን ያምነኛል። እኔን ያምነኛል። ጣጣ የለውም። ይሄ ነገር ግን በጣም ያስፈራል። ኧረ በእናትሽ ምንም አያስፈራም። ለጥቂት ጊዜ እኮ ነው እናንቺ እዚህ አዲስ አበባ ምን ቆይ። ይሄን የመሰለ ቢዝነስ ታስመልጭኝና ህይወቴ ተበላሸ ማለት ነው። ገባሽ አይደል? እሺ ወይኔ ሰርጋችንን በአጭር ጊዜ ውስጥ ማድረግ አለብን። ይሄ የተንዛዛ ወጪ ምናምን አያስፈልግም። ለሰርጋችን ከምናወጣው ወጪ ላይ ለጎዳና ልጆች የሆነ ነገር እናደርጋለን። አይ ጥሩ ነው። አንተን ካስደሰተ እና አባዬም እየተዘጋጁ ነው። አባትህ በጣም ነው ደስ ያላቸው። ሮቢ ግን ስለ ሰርጉ ይሰማል ብዬ ገምታለሁ። አይ እንኳን እሺ አለ እንጂ ደግሞ እንደነኛማ ደስታ ነው። አይ እናቱ ብትኖር ነበር እንጂ አንተ አለ አይደለም እንዴ? አሁን እሱን ትተን ስለ ሰርጉ ነው ማሰብ ያለብን። ሁሉ ነገር በባህሉ መሰረት ነው መፈጸም ያለበት። ሽማግሌዎቹም በደንቡ መሰረት መላክ አለባቸው። የሰርጉን ቀን ይቁረጡልን እንጂ እንዴ አዜብ አልነገረችም እንዴ? ምኑን እንዴ? ሁሉንም ነገር ጨርሰዋል እኮ እነሱ። ኧረ በእውነት ላይ ብቻ ሀቁን መሸሸጌ ህልሜ ላይ ሞላልኝ የዛሬን መሳቄ ቀን ሲሄድ ቀን ሲነር ጸጸት አይሁን ትርፌ ይብቃ በል አንተም ተው ታረም አንደበቴ ሸንጋይ ምላሴ
ሊደር ለነፍሴ እውነቱን ፈርቶ ሳይነግራት አንደበቴ እሷንም ሸኛት። ወየ ሄሎ ሚኪ፣ ተቀባበልሽ ቢዝነሱ? ከቶልሻል አይደል ባንክ ቤት? እስካሁን ምንም አላስገባልኝም። እኔ ባንኩ በር ላይ ቆሜያለሁ። እስካሁን አላስገባልኝ። እኔ ግን በጣም ፈርቻለሁ። ለመሄድ ቸኩያለሁ። እሺ ቆይ አንዴ ጠብቂኝ፣ እዛው መልሼ እደውልልሻለሁ። ቆይ አንዴ ጠብቂኝ። አላስገባለት ነገር ቻፓውን አሰመትሽው? አረ በእናትህ ቁልፍ ቦታ ላይ ያለ ቦታ እንዳያመልጥ ሮቤል ተው። ታዲያ አስገባላታ ገንዘቡን። እሺ አይ ካልክ ችግር የለው እኮ አስገባላታ። አረ በእናትህ በቃ ሻውን አድርገው በእናትህ። ሄሎ ሄሎ። አረ የቀድሞ ጓደኛ ምንድነው? ስልክ አይሰራም እኮ። አሁንም የከፈትኩት ብዙ በመደወል እንዳትደግ። ምን ማለት ነው? ምን ማለት መሰለሽ አራዳ፣ እኔም በመፈለግ ሌላ ተጨማሪ ወጪ ኢንቨስት እንዳታረጊ አደራ። ሮቤል እንዳት ተረኛ ነኝና እንዳትሸበሪ ስለይሽ አዝናለሁ። ሮቢ ደናደሪ ጓድ ደናደሪ ጀለስ ደናደሪ። ሚኪ እኔን ካድከኝ። ክህደትን ማያስተማርከኝ አንተ አሁን ሌላሽ በለኝና እዛ የካድካቸው ፋሚሊዎች የሚከታተልካቸው በቃ ስልኩን ልዘጋው ነው። ሸንጋይ ምላሴ አኑ የከሳሳቸው በዚህ ጊዜ ጓ ማለት ነው። እውነቱን ፈርቶ ሳይ ድርጅቱን የሚገዛው ባለ ሀብት ረዘም ላለ ጊዜ ውጭ ሀገር መሄድ ይፈልጋል። ስለዚህ ከዛ በፊት መፈራረም ይኖርባል። አባቴ ያስቀመጡልን ውርስ ተጠቅመው ለምን አነስተኛ ቢዝነስ ምናምን ነገር አትሞክር? ይሄን ያህል ቀን ለምንድን ነው ስራ ያልገባው? ያው ከሮቤል ጋር ስሙን አታንሳብኝ። ከዚህ በኋላ ምንም አይነት የስራ ግንኙነት ከሱ ጋር እንዲኖር አልፈልግም። ይቅርታ አዜብ፣ በመካከላችሁ ስላለው ግጭት እኔ ብዙም ማውቀው ነገር የለም። ግን ሮቤልን እንደዚህ ሲሆን አይቼው አላውቅም። ከባንኩ ጋር በተያያዘ ድርጅቱ ያለበትን ዕዳ መኪናውን ሳይቀር ሸጦ ከፍሏል። አሁን ሮቤል በጣም ያሳዝናል። የምር ተጎድቷል። አይወደኝም። ታውቃለህ፣ እኔን የሚፈልገኝ ለጥቅም ብቻ ነው። በተረጋጋ መንፈስ ብትነጋገሩበት ጥሩ ይመስላል። ምንም የምንነጋገረው ነገር የለም። በቅርቡ ውሳኔን አሳውቀዋለሁ። እንደውም ላገባ ነው። የገባሁልሽን ቃል ኪዳን አግድዬ ስንቴ ሆንሽለትን ፍቅርሽን በድዬ ትቼሽ ከሄድኩ ወዲህ አንቺን አሳዝኜ ምንድን ነው? ምን ፈልገህ መጣህ? ሻምበል በጣም እንዳሳዘንከው ታውቃለሁ። እናንተም በጣም እንዳዘናችሁብኝ ይገባኛል። አዎ ሁላችንንም አሳዘነናል። ሁላችንም። እሷን ደግሞ በጣም አሳዝናለሁ።
በቃ እባክሽ አምበል አንድ ጊዜ ብቻ ላናግራት። አንድ ጊዜ። አሁን ደህና የረሳችሁን ሀዘን ለማስታወስ ነው የመጣኸው? እሺ። እንደ ሌላው አባት በሆን ኖሮ ከዚያ አባረረ ነበር። መምጣትን እነግራታለሁ። ፈቃደኛ ከሆነች ታናግራለች። እዚሁ ጠብቅ። እዚህ ከየት እንደምጀምርልሽ ጠፋብኝ። የእውነትም እንዳንቺ የቻለኝ ሰው አልነበረም። በሐዘንሽም በሳቅሽም ሁሉ ለካ ስትመክሪኝ ነበር የኖርሽው። ሁሉም ነገር ግን የገባኝ አሁን ነው። ጠጥቼ መቆም ሲያቅተኝ ስትደግፊኝ ለካ አካሌም ብቻ አልነበረም በህይወቴም በኑሬም ሁሉ ስትደግፊኝ እንደነበር የገባኝ አሁን ነው። ሁሉም ነገር የገባኝ ስለይሽና መንገዳገዴን ሳውቀው ነው። አዚዬ በጣም እንደበደልኩሽ አውቃለሁ። ሮቢ፣ እኔ አልተቀየምኩም። ያሳለፍናቸው ጥሩም መጥፎም ጊዜያቶች ይበልጣሉ። ለዛ ስል ተወዋል። አሁን ግን የበፊቷን አዜብ ለማግኘት ጊዜው አልፏል። አውቃለሁ። ሁሉንም ነገር ሰምቻለሁ አዚ። አሁን የመጣሁት ይቅርታሽን ፍለጋ ብቻ ነው። አንቺ ይቅርታ ስታደርጊልኝ አትሊስት እንኳን ህሊናዬ ነፃ እንዲሆን ብዬ ነው። ሳምንት ወደ ውጭ ሀገር ሄዳለሁ። መሄጃዬ ሲደርስ መጥቼ ቻውልሻለሁ። በቃ ቻው። የገባሁልሽን ቃል ኪዳን አግድዬ ስንቴ ሆንሽለትን ፍቅርሽን በድዬ ትቼሽ ከሄድኩ ወዲህ አንቺን አሳዝኜ ሰው አልወጣም አለኝ ብኖርም ታምኜ የገባሁልሽን ቃል ኪዳን አግድዬ ስንቴ ሆንሽለትን ፍቅርሽን በድዬ ትቼሽ ከሄድኩ ወዲህ አንቺን አሳዝኜ ሰው አልወጣም አለኝ ብኖርም ታምኜ ባክሽ ይቅር በይኝ ከልብሽ ባክሽ በቃሽልኝ ሐዘንሽ የገባሁልሽን ቃል ኪዳን አግድዬ ስንቴ ሆንሽለትን ፍቅርሽን ቁጭ በል። ምን እንደምልህ አላውቅም። ለሁሉም ነገር በጣም ይቅርታ። ለካስ ከነ ምናምን ነበር የቻላችሁኝ። ሌላው ነገር እንኳን ደስ አለ። መልካም የትዳር ዘመን። አመሰግናለሁ ወንድሜ።
ይሄንን ልነግርህ ነው የመጣሁት። ሮቤል አብረኝ እንድትሆን ፈልጋለሁ። በሚቀጥለው ሳምንት መንገደኛ ነኝ። አጎቴን አደራ ብታገኘው አይሻልም? በጣም ተቀይሞኛል። ሊያናግረኝ እንኳን ፈቃደኛ አይደለም። ለነገሩ እሱ እውነት አለው። እኔ ነኝ ያልዘሩት በቀል ሆንኩበት። በጣም እንደምወደው ንገርልኝ እሺ። ለሰርግ አትገኝ? ሞራሉን ካገኘው መጥቼ እንኳን ደስ አላችሁ እላችኋለሁ። ወንድም ሰርግ የምናዘን ነው። ቃል ገባ እኔ ለማን ጥለ ነበር ልትሄድ ነበር መስሎኝ ለወንድሜ ይቅርታ አድርግልኝ። እየወደድኩሽ በደስታ አብረሽ ልኖር ፈልጋለሁ። ለዚህም ቃል ገባለሁ። እየወደድኩ ልኖር ቃል ገባለሁ። እኔም ቃል ገባለሁ። አለቀ። ጋሽ አላለቀም። የኔ ጉዳይ ምንድነው የምትቀባጠረው? እኔ አሁን የምፈልገው ጋሽ እዚህ ቤት እንደዚህ ኖሬያለሁ አብሬ። አሁን ግን ድል ባለ ሰርግ እንዲድሩኝ ነው የምፈልገው። ነይ ሳሚ ረዲያት ኩርመኔ ነይ ሳሚ። አረ ኔና አይደለም እዛ ጉልበት ሳሚ። አረ ኔና አይደለም ያለኝ ዳይ ሳቸው ጉልበት ሳሚ ሳሚ። እግዚአብሔር ይባርክሽ ልጄ። ተነሽ። አይገባም።
እደግልኝ ጎበዝ። ተጀመረ ትዳር። ትርቤ ወደዛ